ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይህ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ይሄኛው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን። እሺ ሴት ፒስ ኤፍሲ ሁለት እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ። ግልጽ የሆነ ጥያቄ እኔ ነኝ ሶስተኛ ነው የምትወጪ ያልኩሽ። ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ማለት ነው ከቶፕ 4 ወጣሽ ማለት ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደል? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ፣ ኦን ጎል አገባሽ። በዚህ ነው አሲስትና ጎል ሬኮርድ የተሰበሰበው ያንበልሽ ማለት ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ እኮ ባይዘይ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረከው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ ይገባሻል ወይ? ባጭሩ ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አደንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ ብሩኖ ይችላል አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። አንድ ሰው ማለት ነው ኮመንት ላይ ተጫዋች አይሰደብም ምናምን አንድ ሰው እንዳትለኝ። ሉሾና ዳሎት ማለት ነው መሃይም ደንቆሮ ማለት ነው። መሃይም እንደነሱ አይነት መሃይም እግዚአብሔርን በህይወት አይቻላል። ለስሙ ብቻ ክለቡ ላይ ሞስት ሰርቪንግ ፕሌየር ናቸው ሁለቱም። ሉሾ 11 ዓመት ዳሎት ወደ 8 ዓመት ምናምን ቆይቷል። ግን ጀዝባ ይሄን ሁሉ ዓመት ደደብ ሆኖ ባንክ አቨሬጅ ሆኖ መሃይም ሆኖ ነው ማቃቸው። አንድ ጊዜ ቶፕ ሆኖ አይቻቸው አላውቅም። እግዚአብሔር ነው ብለ ሙሉ ባክ ላይ ነው ሺት ማለት ነው። ሙሉ ባክ ላይ ነው። ማጌር ፔናልቲ አሰጠኝ እንጂ ማጌር ይሻላል ሲጀመር። ዮሮ በጣም ኦቨርሬትድ ነው። በጣም ኦቨርሬትድ የሆነ ልጅ ማለት ነው። ማይሆን ተጫዋች ደግሞ መች ነው ይሄ መላጣ መች ነው የሚቀመጠው? ቆይ ያለፉትን 5-6 ጨዋታ ሙሉ ጠፍቶበታል የጨለመበት ብራያን ምቤሞ መች ነው የሚቀመጠው? ቆይ ብራያን ምቤሞ አይቀመጥም። ኤቢና ኢዮባ ማለት ነው። እግዚአብሔር ሜንሽን አድርጉልኝ ኤቢና ኢዮባ ማለት አስረዱኝ እስቲ። ብራያን ምቤሞ የሚያደርገው ሴስኮ ቢገባ ላያደርግ የሚችለው ምንድን ነው? ብራያን ምቤሞ ሜዳ ገብቶ ምንድን ነው ኦፈር የሚያደርግልን? ምንድን ነው እያደረገ ያለው? አውቃለሁ አሪፍ ተጫዋች ነው፣ ግን ካረንትሊ ምንድን ነው እያደረገ ያለው? ልጁ ምንድን ነው እየሰራ ያለው? 65 ደቂቃ እና 70 ደቂቃ ዝም ብሎ ገብቶ አባክኖ ይወጣል። ከዛ ባለቀ ደቂቃ ሴስኮ ድል ከቀነው እንደ ባለፈው ያገባል። እንደ ዛሬ ደግሞ ከጠመመ ጥሎ ይወጣል። ምን አይነት ጉድ ነው በእግዚአብሔር! እንዴት የሚያቃጥል ጌም ነው እግዚአብሔርን። እንዲሁ ብትችሉ ዳሎትንና ሉክሾን ከኔ ጋር በመስደብ ነው ያግዙኝ እግዚአብሔርን። በጣም ደባሪ ጌም ማለት ነው። በጣም ነው የተቃጠልኩት። በትክክል ነገ ማለት ነው በትክክል ፖይንት አድርገን ምናምን እናወራለን። አሁን በጣም ስለተቃጠልኩ ነው። እግዚአብሔር ኮፒ ሊንክ ሼር ሪፖስት አድርጉ። ይመቻችሁ። ካቻምናው ህመም ያምናው በሽታይ ተቀሰቀሰብኝ ዛሬም ትዝታይ። አቅሌን ስሰበስብ አደቤን ስገዛው ምንጩ አይዘነጋኝ ዞሬ ከዚያው። እኔ ሲጀመር ይሄ ጄሚና የሚሉት ጠንቋይ ግምቱን እኮ ነግሮኛል። አቻ ማንቸስተር ተከታታይ ጨዋታ ያሸንፋል ነጥብ አይጥልም ግን አቻ ይወጣል ሲል መገመት ነበረብኝ። እኔን ገና ለገና ወያላን 2 ትርግብግቢቱን በኩርኩም እላለሁ ብዬ ሳስብ ጄሚና የቀርሞኔን በኩርኩም ብሎኛል። ምንም ማድረግ አይቻልም። ጊዜ ማን ነው? ይያላን ጊዜ ቋጠሮ ነው። እኛ ቋጠሮ ተፈታ። በቃ ጨርሰናል። ነው አንተ ግባናተኛ ተወያላ ይሄ ነው አንተ
ፋሚሊ እንግዲህ ምንም ማድረግ አይቻልም። ያቅማችንን ሞከረናል። ትንሽ ቀዩ ነው ጫና ያሳደረብን። ቲማችን የባለስልጣን ሊሰጠን ሞክሮ ነበር ግን አልተሳካም። በቃ በጎዶሎ ደግሞ ከመሸነፋችን መውጣት ይሻላል። ከቀጣይ 3 ሳምንት በኋላ እንገናኛለን በሌላ ጨዋታ። እስከዛው ግን በሌላ የቋጠሮ ስራዎች እንመለሳለን። እኔ ቆይ ሁለታቻ እንዴት ነው ቀይ ፔናልቲ አግኝተን አግብተን እንዲህ ማጉዌር ማን ካለ ይግባ ኳሱ ከፈለገ ሺህ ዓመት ማጉዌር ጥሩ አልነበርክ፣ ጥሩ የተከላከልክ አልነበርክ። እንዴት እንደዛ ወይኔ ተቃጠል ወይኔ እኔ እኮ ግራ ገባኝ። እንዴት ነው ሰው አንድ ባዶ የመራው 2-1 አድርግን ከዛ በኋላ እንዴት ነው ዳኛው? ቆይ አማድን የገፈተረው ፔናልቲ አይደለም ወይ? ዳኛው ይጠየቅልኝ። ወይኔ ተቃጠልኩ። ወይኔ ምን ይሻላል? እሺ ከ3ኛ ደረጃ አሁን ፍቅቅር ታደርጉን በ9 ነጥብ እናጠባለን ብለን ስንጠብቅ ሰይጣን በሚፍታታበት ሰዓት አንድ ቀን ተሳክቶልኝ አያውቅም። የ5 ሰዓት ጨዋታ ተሳክቶልኝ አያውቅም። አመቱ ሙሉ ማንቸስተር ዩናይትድ የምሽት የ5 ሰዓት ጨዋታ ተጫውቶ አንድ ቀን እኔ ተደስቼ ቪዲዮ ሰርቼ አላውቅም። ከዚህ በኋላ ከ23 ቀን በኋላ ነው የምናያችሁ። እንደዚህ ነው የምትሰናበቱን። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ በቲክቶክ ይረገጣል። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ የኛን የቲክቶክ አካውንት ዞር ብሎ ማየት እንኳን አይፈልግም። እንዴት ነው የዩናይትድ ደጋፊ በተለይ የዩናይትድ ቲክቶከር እንዴት ነው አካውንቱ ሊያድግለት የሚችለው? ሌላው እየተወዛወዘ እንኳን አካውንቱ በደንብ ቫይራል ይወጣል። እድሜ ለማንቸስተር ዩናይትድ። አንደኛ አካውንታችንን የሚያስመታው ማንቸስተር ዩናይትድ ነው። ከዚህ በኋላ ወያለው ለ23 ቀን ያበሽቀናል። ወያለው እሁድ ተሸንፎ ሮብ ወይ ኤፍኤ ካፕ ወይ ካራቦ ወይ ቻምፒየንስ ሊግ ሲያሸንፍ ይረሳል። እኛ ዛሬ ተሸንፈን ለ23 ቀን አይረሳም። ወይ ዛሬ ነጥብ ጥለን ለ23 ቀን አይረሳም። የማንቸስተር ዩናይትድ ደጋፊም አካውንታችን ዞር ብሎ አያይም። ወያለውም 23 ቀን ይጨፈጭፈናል። አመቱ ሙሉ እንደዚህ ነው የዘለቅነው። አመቱ ሙሉ ማንቸስተር ዩናይትድ 5 ሰዓት ምሽት ሲጫወት አንድ ቀን ደስ ብሎኝ እየጨፈርኩኝ ቪዲዮ ሰርቼ አላውቅም። አንደኛ ኧረ በስመ አብ። ለማንኛውም እኔ ቪታሊቲ ስቴዲየም ላይ ቀን ነግራችኋለሁ፣ ብዙ አልጠበቅኩም። ማጓየር ግን የዛሬ ነጥብ መጣል ብቻ እኮ አይደለም፣ ከዚህ በኋላ ወሳኝ ለሆነው የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ራሱ እነ ማርቲኔዝ እነ ዲሊት በተጎዱበት ደግሞ አንተ የማይገባ በረኛው ሊመልሶ የሚችለውን ነገር ማይወሰን ውሳኔ ትወስናለህ። ቻው ለ23 ቀን። ቋጠሯችን ሰርቷል። ሃሪ ማጓየርን ወደ ቦታው መለስ ነው ይላል። አይ ተርፍዬ ማንጠባጠብ ጀመርሽ። አንላቀቅም ዘንድሮ እንዲህ በቀላሉም አለቅሽም። በቀላሉ አንላቀቅም። ቀጣይ ደግሞ አባቴ ወያለው ነው። ነገ ደግሞ አባቴ ቀጣዩ ወያለውን ነው ለማስጣል የምንሰራው። ሸቋማ የሼባዎች የቋጣሪ ማህበር አቋቁመናል። ከሁለት ጌም 2 አስጥለናል። ኒውካስትል ላይ አስጥለን፣ ቦርንማውዝ ላይ አስጥለናል። አባቴ ይመቸው። ሃሪ ማጓየር ፍቅር የሆነ ሰው እኮ ነው ማጓየር። በቃ ሃሪ ማጓየር ወደ አቋም ከተመለሰ እኔ ትርፌ የምፈልጋት ቦታ ነው ማግኘት። በቃ አጤ ይመቻችሁ። እንዲህ ቻምፒየንስ ሊግ በቀላሉ ምናምን አንላቀቅም። ያው ነገርም እኛ ላይ ተቋጥራላችሁ ምናምን እናያለን። እስኪ የሚሆነው ዩናይትድ አቸውቷል። ደርሶ መልስ በርንማውዝ ደርሶ መልስ እንደዚህ ህይወታችሁን ያበላሽባችኋል። ግን እንዴት ነው የምትችሉት? በርንማውዝ ማን በጣም ያበደ ጨዋታ ይኸውላችሁ፣ በቀይ መውጣቱ ማለት ነው ማጓየር በጣም ተገቢ ነበር። ያን የመሰለ ጨዋታ ያበላሻል። ያን የመሰለ ጨዋታ ማን ኩኛ ፔናልቲ ያገኝ ኩኛ። በቃ ይሄ ነው ትክክለኛና ትልቁ ኳሊቲው። ገብቷችኋል? ቦክስ ውስጥ ድሪብል ያደርጋል፣ አቀሙት። ማን ብሩኖ ዛሬ አሲስት ያደረገ መስሎኝ ኮርዶን ነው። ወይኔ ማን ክሩፒ ትችላለህ። ተቀይረ ገባ ፔናልቲውን ቅርቅር ማን እንዴት ነው የሚችለው? ስካት ግን አንግሉ ወይኔ አንግል ቢገባባችሁ ህይወታችሁ ተበላሽቶ ነበር። ህይወታችሁ ይበላሽ ነበር።
ተናግሬያለሁ እኮ እኔ ምን አልኩኝ? ትርፍዬዎች ወተት በጊዜ አዘጋጁ። በበዓል ቀን ለእናንተ አይሆንም። አውቃለሁ ቀኑን። ወይ አቻ ነው ወይ ሽንፈት ነው። ከዛ የዘለለ ምንም አታመጭም እኮ አልኩሽ እኮ ቪዲዮ ሰርቼ። እኔን ብትሰሙ አረፋችሁ ብተኙ ይሻላችሁ ነበረ። ወይ ሰርታል ጀም በእውነት አፉ በኢድ ምድር። ለማንኛውም ጀም ቴምር ፕሮፐርቲስ ማለት ነው በከተማችን ላይ አይን የሆኑ ወሳኝ ቦታዎች ላይ እንግዲህ ለሱቅና ለመኖሪያ ቤት የሚሆኑ ቆንጆ አፓርትመንቶችን ሰርቶ በማስረከብ ላይ ይገኛል። ጀማው ቴምር ፕሮፐርቲስ ይለያል ነው ምላችሁ። ለማንኛውም ጀማው ትርፍዬ ከዚህ በኋላ የምትመጣው መች ነው? ከረቅም በኋላ ዛሬ እንደውም ተርፈሻል። ማጉ ዘጎት በቀይ ወጣ ጀሞ በቀይ ወጣ። ግን አንድ ነገር አስታውሱ ትርፍዬ፣ እኔ ጠንቅቄ አቅሻለሁ። እኔ ከአንቺ ደጋፊዎች በላይ ለደጋፊው ቀድሜ መልእክት ተሰድጄ ነበረ። በቃ አይዞን፣ ወተታችሁን እንዳዘጋጃችሁ እርግጠኛ ነኝ። ጠጡና ተኙ። ቶፕ ፎሩ አሁንም ክፍት ነው ቶፕ ፎሩ። ማን እንደሚገባበት ጉድ ነው የሚፈለው። ገና ነው ጀሞ። ማንቸስተር ዩናይትድ ከቦርንማውዝ ጋር 2-2 በአቻ ውጤት ተጠናቋል። በዚህ ጨዋታ ላይ የቦርንማውዝ ቤስት ፕሌየር የነበረው ዳኛቸው ስቱዋርት አትዊል ነው። ይህ ዳኛ ማንቸስተር ዩናይትድ ላይ መጥፎ ውሳኔዎችን በመወሰን የዛሬው የመጀመሪያው አይደለም። ላይቭ ስትሪም ላይ እነዛን ዲሲዥኖች የፔናልቲ ዲሲዥኖች ከመወሰኑ በፊት የሆነ ጨዋታ ላይ አስታውሰዋለሁ ማንቸስተር ዩናይትድ ላይ አንፌር የሆነ ዲሲዥን ወስኗል በማለት ጨዋታውንም አስታውሻለሁ። ከበርንሌ ጋር በፍሌቸር ጊዜ 2-2 በሆነ በአቻ ውጤት ስናጠናቀቅ ማርቲኔዝ በዛ ጨዋታ ላይ ጎል አስቆጥሮ ይህ ዳኛ ሽሮት ነበረ። የፕሪሚየር ሊግ ፓናሉ የተሻረው ጎል መሻር የለበትም ብሎ ወስኖ እንዲሁም ደግሞ ለማንቸስተር ዩናይትድ አፖሎጂ አቅርቦ ነበረ። በዚህም ጨዋታ ላይ አማድን በተመሳሳይ ፋውል ፔናልቲ ከልክሎ ሃሪ መጓየርን በቀይ ካርድ አስወጥቶ ፔናልቲ የሰጠበት ዲሲዥን የሚገርም ነው። የሃሪ መጓየር ዴፊኒትሊ ቀይ ካርድ ያሰጣል፣ ፔናልቲም ነው። ማንቸስተር ዩናይትድ በክሪስታል ፓላስ ላይ ማቴስ ኩኛ ላይ በተሰራ ፋውል ማንቸስተር ዩናይትድ በዚህ መልኩ ቀይ ካርድ አግኝቷል፣ እንዲሁም ደግሞ ፔናልቲ ሰጥቷል። በሃሪ መጓየር ውሳኔ ቅሬታ የለኝም። ነገር ግን አማድ ዲያሎ ከኤቨንልሰን በባሰ ነው የተገፋው። እንዴት ለሱ ፔናልቲ እንዳልሰጠው ግራን የገባኝ፣ ቪአርም እንዴት ኢንተርሰፕት እንዳላረገ ግራን የገባኝ። ከዳኛው ባለፈም በፈርስት ሃፍ ላይ እንደነበረም ብልጫ ጎሎችን አለማስቆጠራችን በዚህ ጨዋታ ላይ ዋጋ አስከፍሎናል። ፈርስት ሃፍ ላይ 11 ሾቶችን 4 ሾቶን ታርጌቶችን አድርገን አንድም ጎል አላስቆጠርንም። በተቃራኒው ከንድ ሃፍ ላይ 3 ሾቶችን ብቻ ነው ያደረግነው፣ እንዲሁም 1 ኦን ታርጌት ብቻ ነው ያደረግነው። ከብሩኖ ፈርናንዴዝ ፔናልቲ ባለፈ ብዙም ወደ ጎል አልቀረብንም ነበረ። ኦፍኮርስ የብሩኖ ፈርናንዴዝ የኮርና ኳስ በኦን ጎል ተቆጥራ 2 ማስቆጠር ብንችልም መጀመሪያዎቹ ደቂቃዎች ላይ ክሊኒካል አለመሆናችን እንዲሁም ደግሞ የዳኛው ተረብልነት ተጨምሮ ዋጋ ከፍለንበታል። ነገር ግን መጥፎ ውጤት አይደለም። በጎዶሎ ተጫዋች ጨዋታ ባቻ ከመጨረሳችን በተሻለ ሊጎዳን የሚችለው የሃሪ መጓየር ቀይ ካርድ ነው። በሊድስ እንዲሁም ደግሞ በቼልሲ ጨዋታ ላይ የማይሰለፍ እንዲሁም ደግሞ ማርቲኔዝ ለዛ ጨዋታዎች የማይደርስ ከሆነ ማይክል ካሪግም ከዚህ ተጫዋች ጋር ያለው ጸብ ምንድን ነው? ዛሬም ብራያን ምቤሞን በማስጀመር ለቤንጃሚን ሴስኮ በ2026 ብዙ ጎሎችን ማስቆጠር የቻለ አጥቂን ዛሬም 20 ደቂቃ ብቻ ማጫወት I think it is not fair። ቦርማውዝዬ የኔ እናት በጣም ነው የማመሰግንሽ በእውነት። ጄሚናይ እቺ ቀዳዳ አዘናግታኝ ነበረ። ያሸንፋል ዩናይትድ ተኛ። ማጉዌር ወደ አቋሙ ተመለሰ። የምሬን ትክክለኛው ማጉዌር እኛ የምናውቀው የምሬን ነው። በራሱ ጎል ሲያገባ የማይሰራ ፋውል ሲሰራ የምናውቀው ማጉዌር ባይናችን በብረቱ አየነው። ያራዳ ልጅ ኮንግራቹሌሽን። የምሬን ነው። በትንሹም ቢሆን እቺን 25 ቀን በሰላም እናልፋለን። የምሬን ነው። እቺ 25 ቀን ተጀጅለን አናልፋትም። ምርጥ 25 ቀን እናሳልፋለን። ያጀማ የምር ያደለው ቀጣይ አሁን ኤፍ ኤ ካፕ አለን፣ መሀል ላይ ሻምፒዮንስ ሊግ አለን። ገና ከ25 ቀን በኋላ ቡድናቸውን አስበው። ቡድናቸው ከስንት ሳምንት በኋላ አግኝተውት አቻውጡ እንደገና የሚያገኙት ከ25 ቀን በኋላ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራቸው። የምሬን ነው። እንችላለን። ቋጣሪያንስ የምሬን ነው። እንችላለን። እኔ ስጥል ትጥላለች፣ እኔ ሳሸንፍ ታሸንፋለች። ቀጥይበት። ጥሩ ነው። መጨረሻችን ያሳምርልን። የሁለታችንንም እንችላለን። ቋጣሪያንስ እና ጀሚናይ ግን ፕሮፌሽናል ቀዳዳ የዩናይትድ ደጋፊ መሆኗን ቸክ አድርጋለሁ። ተኛ አትቋጥር ምናምን
መጥፎ አይደለም ግን መጥፎ ነው። ገብታ አንደርስታንድ አድርገኛል ስለ ለማንቼ ማለት ስለ የአማድን ኳስ ፔናልቲ አይደለም ብሎ የማጉዌርን ያን እንደዛ መስጠቱ ስለ ፔናልቲ ነው እኮ ግን ዳይሬክት ቀይ ካርድ መስጠቱ ነው ለዚህ ጨዋታ ውጤት እንትን ያለባቸው የነበረው። የእንግሊዝ ነገር የዳኛ ነገር ተውት ግን መጥፎ አይመስለኝም። ለማንቼ ደጋፊ ግን ያው ከኛ ጋር የነበረው ነጥብ ማጥበብ ይችሉ ነበረ፣ ወደ 4 ማጥበብ ይችሉ ነበር። ገብቷል። ያው ቆንጆ ጨዋታ ተመልክተናል። ግን እኔ አማድ ስንት ኳስ ሲያበላሽ እንደነበረ የሆነ ኳስ የምሬ ነው ለች ቀጣዩን ቦርንሞዝ ከአርሰናል ጋር ጨዋታ አለው አባቴ ምን ብዬ ነበር? እኔ እኮ ተናግሬያለሁ እኮ የበዓል ቀን ጨዋታ ወጋሚ የሆነ ጨዋታ ነው። ወይ አቻ ነው ወይ ደግሞ ሽንፈት ነው አስተናግደ የምትወጣው። የበዓል ቀን ጨዋታ አይሆንም አላልኩም? ይኸው በቃ አማልጠብቀው እኮ ለዚህ ነው የበዓል ቀንን ጨዋታ። የዛሬ በዓል ደግሞ ለየት የሚያደርገው የሃሪ ማጉዌር ሕፃን የሆነ ስህተት ማለት ነው። ወይ ጎሉን አላዳንክ ወይ ራስን አላዳንክ። እኔ እኮ አቻውን እኮ ችግር የለም እኮ ጠብቀዋለሁ እኮ የበዓል ቀን ጨዋታ ነው ብዬ ጭራሽ 24 ቀን አታዩንም ደግሞ ማለት ምን ማለት ነው? 24 ቀን ሜዳ ላይ አንመለስም ማለት ይሄስ ደግሞ ምን ማለት ነው? ቆይ እንዴ እኛ በፎንቃ ማበድ አለብን እንዴ? ወይ አስደስታችሁን አልሄዳችሁ ወይ ተመልሳችሁ በሳምንት አትመልሱልን አከሱን። ምን አይነት ነገር ነው? ቆይ ጎበዝ ምንድን ነው እየተፈጠረ ያለው እዚህ አካባቢ? ግን እኔ የበዓል ቀን ጨዋታ ግን ቢቀርስ እግር ማልፋት እኮ ነው ትርፉ። ቢቀርስ የበዓል ቀን ጨዋታ ምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን መሀል ሜዳው ዜሮ ማለት ኮቢ ማይኑ ካሲሜሮ ዳሎት የሚባለው ታያለ። በዚህ ደግሞ ሴኒ ጋመስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ይመስገን። ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ ቅያር ራሱ። ኮቢ ማይኑ ማለት ነው ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ 4 አሁን የሚያስወጣን አይደለም ከቶፕ 4 ከ3ኛ የሚያስወርድ ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። እኔ የእንግሊዝ ዳኛ መቼ እንደሚሻሻል ነው እኔ የማይገባኝ። የአማድ ፔናልቲ አያሰጠም፣ ነገር ግን ይሄኛው ፔናልቲ ያሰጣል አይደለ? ኧረ ምን አይነት ዳኝነት ነው ግን! ኧረ ምን አይነት ዳኝነት ነው! ኧረ በእግዚአብሔር እስከ መቼ ድረስ ነው እንደዚህ እየተቃጠልን ነጥብ እያጣን በእንደዚህ አይነት? እኔ በቡድኔ ኮርቻለሁ። እግዚአብሔርን በቡድኔ ጨዋታው ሙሉ በሙሉ የቀየረው ዳኛው ነው እንጂ ሙሉ 3 ነጥብ የኔ ነበረ። ተቃጠልኩኝ። እግዚአብሔር እንዲህ ስታዩኝ እንዲህ ሳወራ ምናምን አያስታውቅም መቃጠሌ ማለት ነው። እርር ነው ያልኩት፣ እርር ማለት ነው። 1 ነጥብ እኔ በዚህ ጨዋታ ማለት ነው አይደለም 3 ነጥብ ይገባኝ ነበር። በኢየሱስ አሁን አንድ ዶሮ ታቅፋ እስክትፈለፍል ድረስ አንቀም በዚህ ውጤት እኛ ሁለተኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ እንዲሁም ገና ካሁን እያሳዘነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ እኮ አገኘሃለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው። አሁን 20 ምናምን ቀን ይናፍቀኛል ነው። ምን አለ አሸነፈህ ቢሆን ምን አደረገ ይቻላል። በቃ ድሮ ነበርኩኝ አገር ያቀለጥኩ መሬት ያልበቃኝ አሁን ጊዜ አልፎ እድሜ ቢያሳየኝ ሽማግሌ ካለኝ ምኑን ተለፍኩኝ አይኔን